በባለፈው ቪዲዮአችን ሀብታሞች እንዴት እንደሚያስቡ ተመልክተናል። ስለ ክሪቲካል ቲንኪንግ፣ ፕሮብለም ሶልቪንግ እንደዚሁም ደግሞ ስለ ክሬቲቭ ቲንኪንግ ስለሚባሉ ነገሮች ተመልክተናል። እንግዲህ ሀብታሞች እንዴት ሀብታም ሆኑ በሚለው ሐሳብ የመጀመሪያ ቪዲዮአችንን አግኝታችሁ ማየት ትችላላችሁ። ዛሬው ደግሞ ሀብታሞች እንዴት ሀብታም ሆኑ በሚለው ሐሳብ ስር ስለ V8 እና ስለ ፎርሲ እናወራለን ማለት ነው። ብዙ ጊዜ ሀብታሞችን ስንመለከት የሚነዱትን መኪና ነው የምንመለከተው። አንድ ጊዜ አንድ V8 የሚነዳ ሰው መንገድ እንድናሳየው ጠየቀንና ከዛ በኋላ እኛንም አድርሰንና እናሳያለን ወደዛ ነን ምናምን አሉ ማለት ነውና ይዞን እየሄደ እያለ አንድ ጥያቄ ጠየቅኩት። እኔ እንዴት ነው ሀብታም የሆንከው እየጠየቅኩት ማለት ነውና ስጠይቀው ነገረኝ የሆነ ነገር እንደዚህ እያለ ነገረን ማለት ነው። ብዙ ጊዜ ሀብታሞችን በምንመለከትበት ጊዜ እኛ ስለያዙት ነገር ነው የምንደነቀው፣ እናደንቃቸዋለን። ከዛ ስለ መኪናው ማውራት እንጀምራለን፣ ስለ ቤቱ ማውራት እንጀምራለን፣ ኦር ስለሆነ ነገር ማውራት እንጀምራለን። አንጠይቃቸውም እንዴት ነው ሀብታም የሆንከው፣ ወይው ምንድነው፣ መንገዱ ምንድነው የሚለውን ነገር አንጠይቅም። ስለዚህ የምናተኩረው V8ቸው ላይ ነው እንጂ ፎርሲያቸው ላይ አናተኩርም። ያው V8 እና ፎርሲ የመኪና ቋንቋዎች ናቸው፣ ግን ፎርሲ ስለሚባለው ነው ዛሬ እንድናይ የፈለኩት። ሀብታሞች የሚያደርጓቸው 4 ሲዎች አሉ ማለት ነው። 4 ሲዎች። የመጀመሪያው ሀብታሞች ያላቸው ነገር አንደኛው ሲ ኮንፊደንስ ይባላል። በጣም ኮንፊደንስ አላቸው። ኮንፊደንስ ሲኖራችሁ ብዙ ጊዜ ያላችሁ ነገር እየጨመረ ነው የሚሄደው ማለት ነው። ኮንፊደንስ ከሌለን ግን ያለንን ነገር እንኳን እያጣን እንሄዳለን። ሀሳባችንን ገልጸን መናገር አንችልም። ያለንን ነገሮች በትክክል ማቅረብ አንችልም ማለት ነው። ሀብታሞች ያላቸው አንዱ ነገር ሀብታም እንዲሆኑ ያደረጋቸው ኮንፊደንስ የሚባሉ they are confident with themselves and the things they do በሚሰሩት ነገርና በራሳቸው በጣም ኮንፊደንስ አላቸው ማለት ነው። ስለዚህ የመጀመሪያው ሲ ኮንፊደንስ የሚባለው ነገር ነው። ሁለተኛው ሀብታሞች ኮሚኒኬሽን ይችላሉ። የሚገርማችሁ የቢዝነስ ኮሚኒኬሽን አለ፣ የትዳር ኮሚኒኬሽን አለ፣ ወታደራዊ ኮሚኒኬሽን አለ። በጣም ብዙ አይነት ኮሚኒኬሽኖች ነው ያሉት ባይዘዌ። እነኚህ ሀብታም የሚባሉ ሰዎች የትኛው ኮሚኒኬሽን ለየትኛው እንደሚሰራ ያውቃሉ። ለቢዝነስ የቢዝነስ ኮሚኒኬሽን ነው የሚጠቀሙት። ሙቹዋል ኢንተረስት፣ ሙቹዋል ቤኔፊት የሚባል ሁለቱም ማትረፍ፣ ሁለቱም መጠቀም የሚባል ነገር ነው የሚጠቀሙት ማለት ነው የኮሚኒኬሽን አይነት። ስለዚህ ስለ ኮሚኒኬሽን ያውቃሉ ማለት ነው። በደንብ የሚያውቁት ነገር አለ። ባለፈው እንዳልኳችሁ እነሱ ብቻ ሳይሆኑ በዚህ ዙሪያ የሚያሰለጥኗቸው ሰዎችም አሉ ማለት ነው። በአሁኑ ጊዜ እንግዲህ በጣም ኤክስፐርት የሆኑ አሰልጣኞች ብዙ ጊዜ በሀብታሞች ይታደናሉ፣ በጣም ይታደናሉ ማለት ነው። ስለዚህ የኮሚኒኬሽን ስኪላቸው ሃይ ነው ሀብታሞች ማለት ነው። የቢዝነስ ኮሚኒኬሽንን በተለይ በጣም ይችላሉ። ስለዚህ ወደ እነሱ ጎራ ለመምጣት ከፈለገ አንድ ሰው ሀብታሞች እንዴት ነው ኮሚኒኬት የሚያደርጉት ብሎ መጠየቅ መቻል አለበት። ብዙዎቻችን ስራ ለመቀጠር እንኳን ስንሄድ ኮሚኒኬሽናችን የስራ ኮሚኒኬሽን አይደለም፣ የሌላ ነገር ኮሚኒኬሽን ነው። ምን እንደሆነ ሁሉ አይታወቅም የኮሚኒኬሽን ታይፓችን። ስለዚህ ስራ ከሆነ የምንፈልገው የስራ ኮሚኒኬሽን፣ ቢዝነስ ከሆነ የቢዝነስ ኮሚኒኬሽን፣ ከሀብታሞች ጋር ማውራት ከሆነ የሀብታም ኮሚኒኬሽንስ አሉ። እንደሄዳችሁ የምታወሯቸው ነገሮች አሉ ማለት ነው። የኮሚኒኬሽን ታይፕ አላቸው ሀብታሞች የሚባሉት። ባይዞ የሀብታሞች ባላቸው መኪና ባላቸው የሆነ ነገር ብቻ አይደለም የሚበልጡን፣ በኮሚኒኬሽናቸው ይበልጡናል። ራይት ኮሚኒኬሽን ወደ ራይት ፓዝ ይወስዳል ማለት ነው። እና ለቢዝነስ የምንጠቀመው ኮሚኒኬሽን እና ለሪሌሽንሽፕ የምንጠቀመው ኮሚኒኬሽን እንደዚሁም ደግሞ ኮማንድ ባለበት አካባቢ ወታደራዊ የሆኑ ነገሮች የምንጠቀማቸው፣ ለእርዳታ ድርጅት ውስጥ የምንጠቀማቸው ኮሚኒኬሽኖች አንድ አይነት አይደሉም። የቢዝነስ ኮሚኒኬሽን የራሱ የሆነ ቢዝነስ ኮሚኒኬሽን የሚባል ነገር አለ ማለት ነው። ስለዚህ ሀብታሞች ያላቸው የመጀመሪያው ሲ ድፍረት ነው፣ ኮንፊደንስ አላቸው። ሁለተኛው ሲ ኮሚኒኬሽን ያውቃሉ ሀብታሞች። ሶስተኛው ሲ ኮኔክሽንስ አላቸው ሀብታሞች። ኮኔክሽን በጣም ነው የሚያነፈንፉት። በጣም ወደ ትርፍ የሚወስዳቸውን ሀብታቸው እየጨመረ እንዲሄድ የሚያስችላቸውን ኮኔክሽኖች በደንብ ነው የሚያነፈንፉት። ኮኔክሽን ያውቃሉ ማለት ነው። ስለዚህ ከእነሱ የምንኮርጀው አንዱ ነገር ኮኔክሽን እንዴት ነው የሚሰራው፣ ሀብታም ሰዎች እንዴት ነው ኮኔክሽን የሚሰሩት፣ እንዴት ነው ኮኔክት የሚያደርጉት። ዝም ብለን የነሱን መኪና፣ የነሱን ቤት፣ የነሱን የተለያየ ነገር እያደነቅን ብቻ መኖር የለብንም። እከሌ የሚባለው ሀብታም ቤቱ ይሄን ይመስላል፣ የሚኖረው እዚህ ነው፣ እንዴት ነው እዛ ጋር የደረሰው የሚለው ጥያቄ ነው አሁን እኛ የሚያስፈልገን። ባይ ዘ ዌይ በህይወታችን ውስጥ 2 ጥያቄዎችን በትክክል ከመለስን ወደ 90% የሚደርሱ ጥያቄዎች ተመልሰዋል ማለት ነው። አንደኛው ሃው ነው፣ እንዴት የሚባለው ነገር ነው። እንዴት እዚህ ጋር ደረሰ የሚባለው መጠየቅ። ሌላው ደግሞ ዋይ፣ ለምን የሚባለው ነገር። እነኚህ 2 ጥያቄዎች እንግዲህ መመለስ ከቻልን አብዛኛውን ጊዜ በህይወታችን ያሉ ነገሮች ሶሉሽን አግኝተዋል ማለት ነው። ሀብታሞች ኮኔክሽን አላቸው፣ የሆነ የኮኔክሽን ታይፕ አላቸው ማለት ነው። ያው በኢንተርኔት ውስጥ በአሁኑ ጊዜ የምትመለከቱት ምንድን ነው ከ4G 5G እያልን ነው፣ ከ1G ተነስተን ማለት ነው። ስለዚህ ሃየር ኮሚኒኬሽን ብቻ ሳይሆን ሃየር ኮኔክሽንም አላቸው ማለት ነው። በጣም የኮኔክሽን እንትናቸው ወርኬብል ነው፣ የሚሰራ ነው ማለት ነው። ብዙዎቻችን ኮኔክሽን አለን፣ ብዙ አይነት ኮኔክሽኖች አሉን፣ ግን የሆነ 1G የሚመስሉ ኮኔክሽኖች ነው ያሉን፣ የማይሰሩ ዝም ብለው
ነካ ነካ የሆኑ ምናምን አይነት ነገር። ስለዚህ ሀብታሞች ሲሪየስሊ ኮኔክት ያደርጋሉ። የሚገርማቸው የራሳቸው የኮኔክሽን መንገድ ያላቸው ልክ የሚያተርፋቸው እንደሆነ ሲያውቁ ባይዞ ንቆች ናቸው። ለኮኔክሽን የሚያስፈልገው ነገር ምንድነው? ንቃት የሚባል ነገር ያስፈልጋል። አንዳንድ ሰዎች በጣም ህይወታቸውን የሚቀይር ነገር ላይ ራሱ ንቁ አይደሉም። ዝም ብለው ነው የሚያባክኑት። ብዙ ጊዜ ላይ ከተለያዩ ሰዎች ጋር አንዳንድ ቦታ ሄዳለሁ እና ያ ቦታ በጣም ትልቅ ቤኔፊት ያለው ቦታ ሆኖ አቢዩስ ያደርጉት ያለው ዝም ብለው ወሬ ማውራት፣ የሆነ ነገር ማድረግ፣ የማይጠየቅ ጥያቄ መጠየቅ፣ የማይደረግ ነገር ማድረግ። እንደዚህ ኮኔክሽን ኪውረስ መሆን ይፈልጋል፣ ንቁ መሆን ይፈልጋል፣ የሆነ አለርት መሆን ይፈልጋል ማለት ነው። ስለዚህ ኮኔክት ማድረግ ማለት ዝም ብሎ ከሰዎች ጋር ሃይ ባይ ምናምን አይደለም። እኔ የምፈልገው ነገር እሱ የሚፈልገው ነገር ያለበት ቦታ ከሄድኩ በደንብ ማን አጠገብ የመጣው ሰው ምን አይነት ነገር ነው የያዘው። ይሄ በትራንስፖርት ላይ ስንሄድ ሊሆን ይችላል፣ በተለያየ ቦታ ኢቨንቶች ላይ ተጋብዘን ሊሆን ይችላል። ብዙ ቦታ ስንሄድ ኦር በአሁኑ ጊዜ በጣም ላይቭ መግባት የተለመደ ነው። ላይቭ ስንገባ ሊሆን ይችላል። የምናገኛቸውን ሰዎች ሁሉ በንቃት ኮኔክት ማድረግ ያስፈልጋል ማለት ነው። ብዙዎቻችን ንቁ አይደለንም። አጠገባችን ምን ሊሰራ የሚችል ሰው እንደሆነ አናውቅም። ዝም ብለን ነው እንቀመጠው፣ የስልካችንን ነካካለን ምናምን። ሀብታሞች የሚታወቁት አንዱ በኮኔክሽናቸው ነው ማለት ነው። በጣም ንቁ ኮኔክት አድራጊዎች ናቸው ማለት ነው። ስለዚህ ሶስተኛው ሲ ኮኔክት ያደርጋሉ። የመጨረሻው ሀብታሞችን ከሌላ ሰዎች የሚለያቸው ኮሚትመንት ይባላል። ለሚያስቡት ነገር፣ ለሚሰሩት ነገር they are committed። ረጅም ሰዓት እዛ ነገር ላይ ጊዜያቸውን ያጠፋሉ፣ ይሰሩታል። አሁንም አይታክታቸውም፣ ይሰሩታል። እኛ ረጅም ሰዓት ስንተኛ ወይም ረጅም ሰዓት ጊዜያችንን ባልሆነ ነገር ስናጠፋ እነሱ የተሰጡ ናቸው ማለት ነው። ኮሚትመንት ባይ ዘ ዌይ the best thing ነው በህይወታችን ውስጥ መሆን ያለበት። are you committed for something you do? ለምትሰሩት ነገር ኮሚትድ ናችሁ ወይ ነው? ዝም ብሎ ከሆነ ይሁን ምናምን በተመቸኝ ጊዜ ምናምን የሚባል ነገር የለም። በተመቸን ጊዜ የምንሰራ ከሆነ ወደ ሀብት መግባት አንችልም ማለት ነው። ስለዚህ ሀብታሞች አንዱ they are committed፣ ለሚሉት ነገር ኮሚትድ ናቸው፣ ለሚሰሩት ነገር ኮሚትድ ናቸው። ኮሚትመንት ወሳኝ ነገር ነው። ምናልባትም ከፓሽን ጋር ሊገናኝ ሁሉ ይችላል። ስለዚህ ኮሚትመንት ወሳኝ ነው። አንድ ነገር ቀጣይነት በአንድ አይነት ኢነርጂ ማድረግ ማለት ነው። በቀጣይነት አንድ ዓመት ሙሉ አንድ አይነት ኢነርጂ ካላችሁ you are committed ማለት ነው በአንድ ነገር ላይ። ስለዚህ ኮሚትመንትን ካልቲቬት ማድረግ ያስፈልጋል። ሀብታሞች እንግዲህ V8 ብቻ ሳይሆን ያላቸው ፎርስ ያላቸው ብለናል። እኛ ደግሞ V8ታቸውን መንጠቅ አይቻልም፣ እንግዲህ የሆነ ነገር ማድረግ አይቻልም። ነገር ግን እነሱን በምናገኛቸው ጊዜ እነኚህን ስኪላቸውን ሼር እንዲያደርጉ ማድረግ ነው። ባይዞ ያለብን ትልቁ ክፍተት የስኪል ክፍተት ነው። ብዙ ጊዜ እንዳናድግ የሚያደርገን የስኪል ክፍተት ነው። እንግዲህ ህይወትን ለመለወጥ የሚያስፈልጉ 3 ነገሮች አሉ ብለናል። አንደኛው መረጃ ነው፣ ሁለተኛው አቲቲዩድ ወይም ማይንድ ሴት ነው፣ ሶስተኛው ስኪል ነው ማለት ነው። ስለ ክህሎት ነው እያወራን ያለ ነው በመጀመሪያው ቪዲዮአችንም በአሁኑ ቪዲዮአችን ማለት ነው። ስለዚህ በምናገኛቸው ጊዜ እነሱን ክህሎታቸውን ሼር እንዲያደርጉ መጠየቅ ነው የሚሻለው። ዝም ብሎ ታይም ማጥፋት አያስፈልግም ማለት ነው። የሚነግሯችሁ ሚስጥራቶች አሉ፣ እንዲህ ብታደርግ እንዲህ ብትሆን እንዲህ የሚሏችሁ እነሱ የመጡበት መንገድ አለ ማለት ነው። አንድ ጀግኖች የሚወለዱት በማለዳ ነው የሚለው የሮቢን ሻርማ መጽሐፍ ላይ ያ መጽሐፍ የተጻፈበት መንገድ አንኤክስፔክትድ የሆነ ሰው ነው ያገኛቸው። ብዙ ሀብታም አልመሰላቸውም ምናምን አገኛቸው። ከዛ የተለያየ ነገር ያወራቸዋል። ላስት ታይም በጣም ትልቅ ሀብታም ነው ያስወይ እና ወስዶ ፕሪንሲፕል ነው የሚያስተምራቸው። ይሄ ልታገኙ ትችላላችሁ። the 5am ክለብ የሚለው የሮቢን ሻርማ መጽሐፍ እንደሱ አይነት ነገሮች ነው የሚያወራው ማለት ነው። እና ሀብታሞችን በምናገኝበት ጊዜ V8ታቸውን ማየት ብቻ ሳይሆን ፎርሲያቸውን ማወቅ አለብን። ለስኬት ያበቃቸውን ለሀብት ያበቃቸው ምንድን ነው? እንዴት ነው ሀብታም የሆኑት? እንግዲህ ሃው የሚለውን ጥያቄ መጠየቅና ከዛ እሱ መልስ ማግኘት መቻል አለብን። ልምድ ያላቸው ሰዎች በጣም ያስፈልጉናል በዙሪያችን። ዝም ብሎ ጊዜያችንን በመረጃ ብቻ ከምንጨርስ አንዳንድ ጊዜ ስኪል ያላቸው ሰዎች ጋር ሄደን ሰክሰሳችንን ያፈጥኑታል ማለት ነው እነኛ ሰዎች። ስለዚህ ሀብታሞች ያላቸው 4 ሲዎች፣ የመጀመሪያው they have confidence፣ በራሳቸው ኮንፊደንስ አላቸው። በሚሰሩት ስራ ኮንፊደንስ አላቸው። ሊሸጡላችሁ መጥተው እንኳን they are confident ያንን ነገር ሲሸጡላችሁ ማለት ነው። ኮንፊደንስ አላቸው አንደኛው ሲ። ሁለተኛው ሲ ኮሚኒኬሽን ይችላሉ። ሶስተኛው ሲ ኮኔክሽን ይችላሉ። አራተኛው ሲ ደግሞ ኮሚትድ ናቸው የሚል ሐሳብ ነው የተመለከትነው። እንግዲህ ሀብታሞች እንዴት ሀብታም ሆኑ በሚል ሐሳብ ነው እንግዲህ ከቢዝነስ ጋር የተያዙ ከሀብት ጋር የተያዙ ሐሳቦችን እያቀረብን ያለ ነው። ሌሎች ሐሳቦችም አሉ። ከጤና ጋር የተያዙ ሐሳቦችን እናቀርባለን። ከሪሌሽንሺፕ ከኮሚኒኬሽን ጋር የተያዙ ሐሳቦችን እናቀርባለን። ሌሎችን ከማገዝ ጋር፣ ከደስተኛ ህይወት ጋር የተያዙ፣ ከመንፈሳዊነት ጋር የተያዙ፣ ከሊደርሺፕ በጣም ከኢሞሽናል ኢንተለጀንስ ሰፋ ያሉ ሐሳቦችን በዚህ የዩቲዩብ ቻናል እናቀርብላችኋለን።
ሀሳባችንን ከወደዳችሁት እንግዲህ ለሌሎቹ እንዲደርስ ሼር እንድታደርጉ እንጋብዛለን። ስለምትከታተሉ እናመሰግናለን። መልካም ጊዜ ይሁንላችሁ።